በፍጥርሽ አታልቅሽ። ዞር በልልኝ አሉ በማርያም በቃ ዞር በልልኝ። እሺ ሊዳራዱ እና የምትፈልገው ደስተኛ ነው ትፈልጋለህ? እሺ አታልቅሽ። አታልቅሽ። እሺ እሺ አታልቅሽ። በቃ ልጅ ካለ እሺ አታልቅሽ። አታልቅሽ። ያፌን ተከትለሽ ፍቅሬ ሆይ ጥፋቴን አላስተባበደም በድንገት መሳሳት አጨካከነም። በእኔ እናንተ ውስጥ ሚስጥር የነበረውን ነገር አውጥተህ አልሰጠህም ወይ? ግድ ስለነበር የኔ ነገር ግድ አይደለም። ኪያ እውነቱን ለመናገር ከሆነ ማለት ነው እኔ በጣም አስጨንቄው ነው። ስልክህን ማንሳት ነበረብኝ። አንስቼ ልስደብህ? እኔ አስጨንቄው ነው በጣም እኔ አስጨንቄው። አይመለከትም። ዝም በል። እንዴት አይመለከተኝም? በሁለታችሁ ጉዳይ ሁለታችሁ ተሳሳታችሁ ነው። እኔ ደስ የሚለኝ አንድ እንድታውቅ የሚፈልገው ነገር ቢሆን አኑ ሚስት ደርሳለች መሰለኝ። ገብስ እንዳስፈጭልህ ነው። አረ ኪያ በፈጠረ ወይስ የገንፎል እንዳዘጋጀልህ ነው? እየቸኮልሽ ነው የማስረዳበት ጊዜ አልሰጠሽኝም። ዛሬ ለምኜ ነሽ ነው የመጣሽው። በምን የኔን ሀቅ የኔን እውነት እንዴት አድርጌ እንደማስረዳሽ አላውቅም። ኪዩ አይደለም አይንሽ አንዲት የፀጉርሽ ዘለላ ተነቅላ ማየት እንደማልወድ ታውቂያለሽ። አይቻልም እንጂ ልብን ከፍቶ ማሳየት አሳይሽ ነበረ ውዴ ውስጤን እውነት ለመጣው ሰው ልቧን እየሰጠች አንተ ለመጣው ሰው ሁሉ ልብን ብቻ አይደለም ስጋንም እየሰጠህ አይደል እንዴ? እንደዚህ ብለህ እንድትወቅሰኝ አልፈልግም። ምንም የምታውቀው ነገር የለም ቶፋ። በቃ አንተ ነገር ላይ ለምንድን ነው አንተ ጉዳይ ላይ ምን ለምንድን ነው አንተ የኔና የኔ ብቻ ነሽ? እኔም ያንቺና ያንቺ ብቻ ነኝ ኪዩ። ያላንቺ ምንም ነኝ። ያላንቺ ኖራለሁ እኔ መቻልኩኝ ፍቅር አይገዛኝም እኔ መቾታኝ። እኔ ደስተኛ እንደማፈልግ ፈልጋለሁ ስለምፈልግ እኮ ደስተኛ እንደምፈልግ ከሆነ የሆነን ጠርተህ ለምንድን ነው ከሱ ጋር እንዲገናኝ የምታደርገው እንዴ? ለምን ደስተኛ ሰው እንደዛ አይልም? ቆይ ምንድን ነው ያቻለሽ? ደስተኛ ሰው እንደዛ አይልም? አንተ እኮ ማለት ልክስክስ ሰው ነህ። እሺ ተረዳኸኝ? እሺ በቃ ይውጣልሽ ነው። በዚህ አጋጣሚ ያለው ኪያ አኑ ልለምንህ። እሺ እግርህ ላይ ልውደቅ። ከህይወት ይውጣልኝ። እኔ ሰላም መሆን እፈልጋለሁ። ደስተኛ እኮ መሆን እፈልጋለሁ። ያለችኝ ጊዜ 2 ሳምንት ናት። ከኔሽ ጋር ነው ደስታሽ። ያለችኝ ጊዜ 2 ሳምንት ናት። የትም አትሄጂም። ባንተ እንዳልተግነው የኔ ማትሆንበት ምክንያቱ ብዙ ነው። ልጅ መታ ምናምን ነገር በእንደዚህ አይነት አንድ ማንን አንተ ኪዩ። ስለዚህ በህይወት እንደዚህ አይነት ሁሉ ሰው የምታስገባ ከሆነ ስለዚህ አትፈልግህም ማለት ነው። እኔ በቃ ነገር ይከብድብኛል፣ ነገር ይገንብኛል። ምን ላድርግ? ተናግሬ ጩኸታም እውነት እያለኝ ሀቅ እያለኝ ማስረዳት ሳውራ ብቻ ስለምጮህ ወይም ደግሞ ሁሌ ስሜታዊ የሆኑ ነገሮች ትንሽ ነገር ስለሚካበድብኝ እውነት የለኝም ማለት ነው። ሰላም የተከበራችሁ የኪያ ኤንድ አኑ ቸኮሌት ካፕል ተከታታዮች እንዴት ናችሁ? እኛ አለን ደህና ነን ማለት ይቻላል። ሰሞኑን እያያችሁ ባላችሁት ነገር ትንሽ እናንተም የተወዛገባችሁ ደግሞ ቅር የተሰኛችሁ በተወሰነ መልኩም ደግሞ ሐሳቡ ግራ ያጋባችሁ እንደኔም ትክክል አይደለም እየሆነ ያለው ነገር እያላችሁ ያላችሁ ሐሳቤን እየደገፋችሁኝ ያላችሁ ሰዎች አላችሁ። በተወሰነ መልኩ ደግሞ ትንሽ ሐሳቡ ኮንፊውዝድ ያደረጋችሁ ሰዎች አላችሁና እውነቱን ለመናገር ከሆነ ዛሬ የተገናኘ ነው ኪያን ጋር ተደዋውለን በጣም በብዙ ልመና በብዙ አይነት እንትን ነው ዛሬ ደውዬላት ምናምን ነገር እንድትመጣ ያደረኳት። እመጣለሁ ምናምን ነገር ብላኛለች። ከቶፋም የሚላት ነገር ሊያወራት የሚችለው ነገር ካለ ሊያስረዳት የሚችል እየተፈጠረ ስላለው ነገር እኔም ቶፋም ብዙ አልገባንምና ምንድነው የሚለውን ነገር እንድናወራት ነው ዛሬ ደውለንላት እየመጣች ነው። ያው ስትከታተሉ እንደነበሩ ስታያት እንደነበሩ ኪያ ከአፈቅርሽ ነበር ወድሻለሁ ከሚል አንድ ሰው ጋር አሁን ትንሽ አሽሽ ገዳሜ ምናምን ነገር እያለች ነው እያደረገች ያለችው ነገር እንደተከታተላችሁ ትንሽ ቶሎ ስሜታዊ ትሆናለች። ቶሎ ለሰዎች አለ አይደለ ኦፕን ትሆናለች ማለት ሰዎችን በቃ አላ ፖዚቲቭ ስለሆነች በጣም ቅን ልብ ስላላት ሰዎች ያሏትን ኢሚዲየትሊ ነው የምታምነው። ነገሮችን በቀላሉ መንገድ በቃ አለ አይደለ ይሄ ሊሆን ይችላል ያ ሊሆን ይችላል ብላ ሁለት የምታስብ ልጅ ማርለችም በቃ ይጥቀማት ይጉዳት ምናምን ነገር ዛሬ ሰዎች በተናገሩት ነገር አምና በቃ በአንድ ጊዜ ነገሮችን እንትን የምትል ሰው ናትና አሁንም ደግሞ ይሄ ሰውዬ ትናንትና ናቲ ሲያበላሽ ህይወቷን ወይም ደግሞ እኔን ለመበቀል ብሎ ናቲ መጥቶ እሷ ጋር አላስፈላጊ ነገሮችን ምናምን ነገር ሲያደርግ ነበር። እኔ አንቺን እንደዚህ ሲላት ነበረ። አሁንም በተመሳሳይ ሌላ ሰው መጥቶ ደግሞ አሁንም አላማው ምን እንደሆነ ማይታወቅ ሰው እኔና ኪዩ ፍቅረኛሞች እንደሆነ እኔና ኪዩ እንትን መሆናችንን እያወቀ መጥቶ ዛሬ አፈቅርሻለሁ ወድሻለሁ ብሎ ያው እሷም ደግሞ ከሱ ጋር ይሆናል አይደለ እሷም እያበዛችሁ ነው ለመጣው ሰው ሁሉ ልቧን ከፍታ
የሆነ እንትን ማለቷ ምናምን ነገር በጣም ነው ያበሳጨችኝና እስኪ ቶፋ ምንድነው አንተም የሆነ የምትላቸው ነገር ካለ በላቸው። እኔ ምን እላለሁ እንግዲህ ዝም ብዬ ማዳመጥ ነው ስራዬ። እኔ ማለት የፈለግከውን ነገር ራስ ማለት ይችላል። እኔ እዚህ ጋር ምንም እንድል አጠብቅ። ሲጀመር በእኔ ምን ያህል እንደተበሳጨች ታውቃለህ አይደል? ሲቀጥል ደግሞ በቃ እኔ እስቲ ፍታ እስቲ አንድ ቀን እንኳን እመን እኔ ጋም ጥፋት አለ በል። ለመጣው ለሄደው ሰው ብለህ እሷን አትኮንን እንዴ? እኔ ሁሌ እኮ ነው የምልህ ለመጣው ሰው ልቧን እየሰጠች አንተ ለመጣው ሰው ሁሉ ልብን ብቻ አይደለም ስጋንም እየሰጠህ አይደል እንዴ? እንደዚህ ብለህ እንድትወቅሰኝ አልፈልግም። ምንም የምታውቀው ነገር የለም ቶፋ። በቃ አንተ ነገር ላይ ለምንድን ነው አንተ ጀጁ ጉዳይ ላይ ምን ታውቃለህ? እሷ ምን አልኩኝ? ወቃሻቱን ነው በቃ ያልኩኝ። የሷማ ያየሁት አይደል እንዴ? የኔን ግን እውነታውን ምናምን ነገር የሚያውቀው እኔ ብቻ ነኝ። በቃ እሺ በቃ ዝም ብዬ እስቲ አንተ ከምትለው ሐሳብ ምናምን እስቲ አላደረክም ከፍቅር እሺ ፍቅር አላረገዘችም ብዬ እንኳን እሺ ዝም ብዬ እንኳን ላስብ እንኳን ቢባል እያደረክ የነበረው ነገርስ ምንድነው? እሱን ቀልድ ነው የምትለኝ ከሆነ እሷም የኔ ቀልድ ሊሆን ይችላል። ስለዚህ ዝም ብለህ ጃጅ አታርግ። ስለዚህ ቢያንስ አንድ ቀን እንኳን ጥፋትህን እመን አንሽ እንዴ። ቶፋን ያላምንም አላልኩም እኮ ግን ያጠፋው ጊዜ ይቅርታ ጠይቄያለሁ። አሁን ግን እኔ አይደለም ያጠፋው ይኸውልህ እኔ አሁን እኮ ማለት እሷ እድል ሰጣዩ ከትናንት ወዲያ ጠራችሁ እኔ ለምንድን ነው ጋር በሰላማዊ መንገድ እናወራለን ምናምን ብለኝ ምንም አንዴ ሰላም ነገር አላወራንም። አሁን እሷም መጣ እንዴ ሸንቆጥ የምታረጋት ከሆነ እሷ አፍንጫዋ ላይ ነው ቲቪቷ። አንተ እዛም ጮኸሽ። እሺ ቆይ አንተ የምትለው ቆይ ያ ሰው ምናምን ነገር እስቲ ቢያንስ ተወው እሱን። እሺ ቶፋ ያ ሰው እንደዛ አይነት ንግግሮችን ስለተናገረ ወይም ደግሞ መጥቶ እኔ ሀቅ አለኝ ወይም ደግሞ ብላክ ቤልት ጥቁር ቤልት ምናምን ነገር ስላለ ተሽቆጥቁጬ እንዳወራ ነው የምትፈልገው? ልኩ መንገር ነበር ገና ሲመጣ ሰላም ልጅን ምናምን ብሎ ምን ተናስባሩ ለምን ያስነ ቢያንስ በሰላማዊ መንገድ አውርቼ እንኳን ይሆናል ምንም አስፈላጊ አይደለም። ፖላይቶኝ እንኳን ባወራው ትንሽ ሼም ይዞት እንኳን የሆነ ነገር እንፈጥራለን ብለን አስበን ነበር። አንተም ጮክ እኔም ጮክበት። እስቲ ምን የተለየ ነገር አገኘ? እስኪ ቶፋ ለምን መጣው ቢሆን ይጨማለል ይቀዝነብን ነበር እዚያ ማራናታችን ላይ ቢያንስ መናገር የፈለገውን ነገር እንኳን በትክክል ተናግሮ ሄዷል። በቃ እኛ እንደፈለገው አሁን ስለዚህ አሁን እኛ ስለጮውንበትና እሪ ስላልንበት እኛን ፈርቷን ዝም ይላል። አይውል እንደዛ አይደለም የምታስበው። ቢያንስ ግን የራሷ ሰው እንዳላት ያውቃል። ሊያታላት ሲፈልግ ሊያጭበረብራት ሲፈልግ ትንሽ አንድ ስቴፕ እንኳን ወደ ኋላ ማፈግፈግ ይችላል። ሐሳቤን ተረዳኝ አይመስለኝም። አሁንም ይኸውልህ እኔን እዚህ ጋር አስመጥተህ እኔ አጠገብ ቁጭ ብዬ እኔን በቅኔ ያሸንጉጠኝ ከማንም ጋር ከመጣው ሰው ጋር ምናምን እያልክ ባለፈውም እንደዚህ ስትል አስቆሚያለሁ። አዎ ካንተ ጋር ከናቲ ጋር አሁን ደግሞ ይቀጥላል ከዚህ ሰው ጋር ገና ስመጣ ለምንድን ነው እሷ እኔ ወደ እኔ ህይወት የሆነች ልጅ መጣ ምናምን ነገር በእንደዚህ አይነት አንድ ማንን አንተ ኪዩ። ስለዚህ በህይወት እንደዚህ አይነት ሁሉ ሰው የምታስገባ ከሆነ ስለዚህ አትፈልግህም ማለት ነው። ኪያ ማለት ይኸውልህ ሳምባዬ ማለት ናት። ከኪያ ውጪ እኔ መተንፈሳችን ይሄን ጠንቅቀህ ታውቃለህ። ሁሉ ህይወቴን ሳይዘኝ የተመለስኩበት ቀን ትዝ ይለኝ። ለሰው ግዳይ ስጠኝ ታውቃለህ፣ ለጓደኞቼ ግዳይ ስጠኝ፣ ለስራዬ ግዳይ ስጠኝ፣ ለምንም ለራሴም ግዳይ ስጠኝም እኔ ህይወቴ ላይ ኪያ ከሌለች ይሄንን አንተም ጠንቅቀህ ታውቃለህ ቶፋ። ስለዚህ ይሄን ባለጌ መጥቶ እያደረገ ያለው ነገር ረብሾኛል፣ ትክክል አይደለም። ትናንትም ልናናገረው ሞክረናል፣ ከትናንቱ ልናናገረው ሞክረናል። አሁን ግን ትናንትና ከሷ ጋር ተገናኝተው ሲያደርጉት ያሉ ነገር ራሱ በጣም ደባሪ ነገር ነው። ደስ አላለኝም፣ አልተመቸኝም። በዚህ አጋጣሚ ደስ እንዳለኝ ነግራታለሁ። ኧረ እባክህ ነግሬሃለሁ ነው። ይኸውልህ አሁን በስነ ስርዓት ታናግራታለህ። ይሄ ነገር ትክክል እንዳልሆነ ቶፋ እሷ እንኳን በትክክል ታናግረኝ እስኪ። በስልክ ራሱ ደውልና ደግመህ እንዳትደውል ነው ያለችኝ። የእናንተ አንተ ምንድነው በእኔ የሁሉ ነገር የሚፈጠረው? እንደዛ ተማጽናኝ ያለሁበትን ቦታ ለማንም እንዳትናገር ብላኝ እኔ ላንተ ነገር። አዎ ባትነግረኝ ደግሞ ችግር ውስጥ ገብተን አንተ ማትረጋጋ እኔም አልረጋጋም ነበር። ሄደን ባናያት እንዴ ነሽ? አኑ ትከፍሽ ሰላም ልበልሽ። እሺ ቶፋ ንገራት ጉዳዩ። አንተ ጥፋትን ስለምታውቅ ነው አይደል ሰላም አትልኝ? ጥሩ ኪዩ እሱ በደንብ ቢነግርሽ ይሻላል። እኔ ነው የሚነግረኝ። እኔ አንተ ነው የጠራኸኝ? አሁን እኔ ጠራሁሽ። አንተ ነው የጠራኸኝ? አዎ ግን ከኔ የተሻለ እሱ ማስረዳት ይችላልና አዋራኝ። ለምን እንደፈለከኝ አዋራኝ። አኑ በጣም ተናድጄ ነው የመጣሁት። በጣም ማለት ነው። ኪዩን ያመች እሺ አልኩሽ እኮ። ስሜ ኪያ ነው። እሺ አታቆለባብስ። እሺ ስለማልችልበት ይሆናል፣ ስላለመድኩት ይሆናል። እሺ እንድታቂ የምፈልገው ነገር ግን ኪዩ ይኸውልሽ
አሁን ከኔ የበለጠ ነገሮችን በቀላሉ ሊያስረዳሽ ስለሚችል ቶፋ ያስረዳሽ ነገሩን። አንተ ለምንድን ነው ማነግራት? አሁን ስመጣ ለምን ዝም ትላለህ? አላህ አይ ኪ ለምን ስልኬን አታነሽ? አላንስ በጣም ስላልናደድክ። ምን አደረኩኝ ኪ? እንዴ ቶዬታው ምንም አላደረክም። በእኔ እናንተ ውስጥ ሚስጥር የነበረው ነገር አውጥተህ ለእሱ አልሰጠህም ወይ? ግድ ስለነበር የኔ ነገር ግድ አይደለ? ኪያ እውነቱን ለመናገር ከሆነ ማለት ነው እኔ በጣም አስጨንቄው ነው። ስልክህን ማንሳት ነበረብኝ። አንስቼ ልስደብህ? እኔ አስጨንቄው ነው በጣም። እኔ አስጨንቄው አይመለከትም። ዝም በል። እንዴት አይመለከተኝም? በሁለታችሁ ጉዳይ ሁለታችሁ በዚህ አይነት ሁኔታ ሳያችሁ እኔ ደስ የሚለኝ ነው የሚመስልሽ? በጣም ደስ ይላል እንጂ ደስ እንዲል አይደል እንደዚህ ያረከን። ደስ ስለማይለኝ ማስነው እኮ አሁንም እያናገር በዛውም እናንተም ደግሞ እንድትታረቁ ስለምፈልግ ነው። በዛት ካንተ ጋር ማውራት አልፈልግም። አወራው ማለት በጣም ነው የምንጣለው። በኔ በጣም ነው በርግጥ እንደዚህ ምንድነው ነው ይኸውልሽ ኪያ ሰላም ተባባሉ። ሰላም በይውስ አለሎ አረ በፈጠራችሁ በእናታችሁ እንደዚህ ሆናችሁ እንዳቻል አንድ ነገር ነገር ይኸውልህ አሁን እዚህ ጋር ከሱ ጋር ለራሴ ኪያ ለምን ታስመስያለሽ? ሰላም ልትዩ ምናምን ነገር ትፈልጋለሽ? እኔ ኖርማል ነው ሰላም አለኝ በደንብ እዛ ጋር ተወሽቆ በደንብ ሰላም አለኝ። ቶፋ ሰላም በላትና አለሎ ጥፋቱን በደንብ ስለሚያቀርብ እሺ ያውቃለሁ ይቅርታ እሱ ደግሞ ይቅርታ ምንም የሚያስጠይቀው ነገር የለም። ምክንያቱም እኔ ነው ያጠፋሁት። አንተ ዝም በል። እሺ ዝም እላለሁ። እሺ እኔ የገጠሩ ያደረኩት ነገር ልክ ነው ብዬ አላሰብኩም። እሺ ይቅርታ። የገጠሩ ይሁን። ቆይ አንተ ነኝ ደስተኛ እንደማፈልግ ፈልጋለሁ። ስለምፈልግ እኮ ደስተኛ እንደምፈልግ ከሆነ የሆነን ጠርተህ ለምንድን ነው ከሱ ጋር እንዲገናኝ የምታደርገው? እንዴ ለምን ደስተኛ ሰው ደስ አይልም? ቆይ ምንድነው ነው ያቻለሽ? ደስተኛ ሰው ደስ አይልም? እዚህ ውስጥ አንቺ ፈልገሽ ነው እንዳደረግሽው የተገናኘሽው? ካኑን ለማገናኘት ምናምን አይደለም የሚያወራው። እንደዛ አይደለም የሚያወራው። እና ደግሞ ይኸውና ላንቺ የማይሆንሽም እያልኩት አይደለም የሚያወራው። እና እኔ ያለበትን ነገር እኔ ላንቺ ከማሰብ አንፃር ለማወቅ ብቻ ነበር ይኸውና ነው ያገኘሁት። በመሀል ደግሞ ያኑና እሱም ትንሽ ሰጣገባ ይኸውልሽ እኔና እሱ የሆነ ከዚህ በኋላ አብረን እንድንሆን ትፈልጋለህ? እሱም እናንተ ናችሁ መወሰን የምትችሉት። እኔ ጉዳይ አይደለም። ምን ማለት ነው? አንተ አትበለኝ። ምን ማለት ነው አትበለኝ። ልጅ አለው እኮ ሰራተኛ ሆኜ ልጁን እያሳደግኩ እንደሆነ ነው የምትፈልገው? ኧረ ኪያ ስልሽ ራሱ እኔ በጣም ነው የሚከብደኝ። በቃ አልችልበትም እኔ ኪያ ማለት የራስህ ጉዳይ። እሺ ይኸውልሽማ አንድ ነገር ልንገርሽ። ስምሽ በቃ እሺ ወይ ኪዩ ነው ልልሽ የምችለው ወይ ማለት ነው ልልሽ የምችለው። በቃ ስለዚህ ቁጭ እንበልና እንዴ እናውራለን። እንላለን። ችግር የለውም። የመጣሁት ቁጭ ነው። እሺ በዚህ በኩል ነኝ። እሺ ግቢ እዛ ጋር አንዳንዴ እንኳን እኔ እሺ በይኝ። እሺ አልገባም። ቁጭ በል እንቀመጥ። እባክሽ በፈጠረሽ ኪያ እንደ ህጻናት ነው። ለውጥ የለውም እኮ ነው። የትዚህም ተቀመጠች እዛም እንደውታል። አረ ይኸውልሽ ኪያ እንድታቂ የምፈልገው ነገር ቢኖር ገጠር ድረስ ያለሽበትን ሁኔታ ስለማላቅ የሄድሽበትን ሁኔታውንም ስለማላቅ ስለነበር በትንሽ ሶነም ቢሆን መልኩ ነግሬሻለሁ። እኔ ነኝ አስገድጄ አድራሻዋን ካልሰጠኝ ሞቼ ይገኛለሁ ብዬ እግሩ ላይ ወድቄ አልቅሼበት የሰጠኝ። የሱ ምንም ጥፋት የለበትም። የኔን ጭንቀትና በእንደዚህ አይነት ሁኔታ ማየት ስላልቻለ ነው በቃ። እና ያንቺንም ደህንነት ለማረጋገጥ ሲባል ነው የዛኔ አድራሻሽን የሰጠኝ። ደህና እንደውም ካቃላ አክስቴ ጋር እንደሄድኩ ታውቃለህ። በቃ አክስቴ ጋር ግን እኔ ምናልባት ዋሽተሽው ሊሆን ይችላል ብዬ ስላሰብኩ ነው። እኔ ያኔ የምር ያለሽበትን ቦታ ስፔሲፊክ አድርገሽ አልነገርሽኝም እኮ። እኛም ዝም ብለን ቤቢ ካገኘናት ምናምን ብዬ ነው 2 ቀን ምናምን እዛ ውጪ ሰው ጋር አደረ ምናምን ነገር እና ላይክ አንቺም ልትረጂኝ ይገባል። ጓደኛዬ ነው። የፈለገ ነገር ብናደርግ የፈለገ ችግር ብንፈጥር ምናምን ነገር በስተመጨረሻ ጓደኛዬ ነው። እሱማ ጓደኛህ ነው። እኔ ነኝ ጓደኛህ ያልኩት። ነሽ ኪያ እንደዛ አታስቢ በእናትሽ። እኔ እንደዛ አስቤ አይደለም እንትን እንድታቂ የምፈልገው ነገር የሆነ በቃ ማውራት አለብን። ስለምን እየሆነ ስላለው ነገር በጠቅላላ አንድ እንድታቂ የሚፈልገው ነገር ቢሆን አኑ ሚስት ደርሳለች መሰለኝ። ገብስ እንዳስፈጭልህ ነው? አረ ኪያ በፈጠረሽ ወይስ የገንፎል እንዳዘጋጀልህ ነው? እየቸኮልሽ ነው የማስረዳበት ጊዜ አልሰጠሽኝም። ዛሬ ለምኜ ነሽ ነው የመጣሽው። በምን የኔን ሀቅ የኔን እውነት እንዴት አድርጌ እንደማስረዳሽ አላውቅም። ለምን እንደመጣሁ ታውቃለህ? አንደኛ ነገር ዩዬን እንደዛ ጠርታ እንድታወራ አልፈልግም ነበር። ምክንያቱም በእኔ ምክንያት ሌላ ሰዎችን እንደዚህ ነው። ስሙ ማን ነው? ቶፋ ስሙ ማን ነው? አሁን ደግሞ በዚህም ነገር ልትበላ ነው። በቃ ችግር የለውም። እሺ ይኸውልሽ ኪዩ አንድ እንድታቂ የምፈልገው ነገር አለ። በፈጠረሽ ኪ ለምን አታድም? በአሁን ሰዓት ላይ ስለአንተ አይመለከትም። ይኸውልህ አንተ እኮ ማለት ልክስክስ ሰው ነህ። እሺ ተረዳኸኝ? እሺ በቃ ይውጣልሽ ነው ልጅ ያለ ሰው ነው። በዚህ አጋጣሚ አይደለም ይኸውልህ በሷ ፊት ነው አይደለ ሁኔታውን አውራው ይውጣላት እኮ የፈለገችውን ነገር ታውራ፣ የፈለገችውን ነገር ትናገር፣ ትስደበኝ። የቻልሽውን ያልተሳደቢ እኔ
እኔ አሁን ላይ አንተ ለመሳደብ ምናምን ነገር መስደስተኛ ነስ አይደለም። እሺ እየሰደብሽኝ እኮ ነው ስላስደስትሽ እኮ ነው ግን ቅር አይለኝም ነው አሁንም እያልኩሽ ያለው ልክስክስነት መሰደብ ሳይሆን ልክነት ነው። እሺ ተረዳይ? እሺ በቃ ልክ ስለሆነ እሺ ልክስክስ ነኝ። እሺ በቃ ምናልባት ልክስክስነቴን ግን ነገ ያወቅሽ ቀን ግን ኪያ በጣም ትጸጸችበታለሽ። ምን ነው ጠጥታ አስክራ ነው እንዴ እንትን ያልከው? ስትናገሪ የምትናገሪያቸው ነገሮች ግን ለነገ ብለሽ አስቀምጪ ኪያ። አንቺ ማለት እንደሆነች ለኔ ታውቂያለሽ። ቅድምም እያልኩት ነበረ ሳምባዬ ማለት ነሽ የምተነፍሰው ባንቺ ነው ኪያ። አሁን ሳምባ ሆንኩኝ ድሮ ልብ ነበር። ለነገሩ አሁን ሚስትን አትልብ ኪያ። ለምንድን ነው ነገር እንደዚህ ምን ለውጥ አለው? ሳምባና ልብ የመሆኑ ጉዳይ ለምንድን ነው የፈለክ? ይኸውልሽ አንድ እንድታቂ የምፈልገው ነገር ቢኖር አንደኛ ሲጀምር ቶፋን እኔ ነኝ ነው ያለችበት ድረስ ውሰደኝ አብረን እንሂድ፣ ካልበለዚያ ደግሞ አራሽዋን ስጠኝ ብዬ የሰጠው እሱን ሊሰጠኝ ፈቃደኛ አልነበረም። አልቅሽ እግሩ ላይ ወድቄ ነው ለምኜው ተቀብዬ መጣሁ። እሱም ያላስቻለው ምናልባት ለአንተም ሸውዳ ሌላ ቦታ እየሄደች ነው ምናልባት ይሆናል ይቺ ልጅ። ስለዚህ ቶፋ ደህና ናት እያልክ ያለች አብረሃት ተከትላት ስላልሄድክ ያለውን ነገር አታውቅም፣ ደህና ላትሆን ትችላለች ብዬ እኔ ነኝ ነው እንትን ብዬው ፈቅዶልኝ እንድንሄድ ይሆናል አይደለም። እንደዛ ነው አንድ የሆነው። ሁለተኛ ነገር ደግሞ የሱ ጥፋት እንደሌለበት አስረገጥኩልሽ አይደል? እኔ ነኝ አስገድጄው ለምኜው እግሩ ላይ ወድቄ ነው አልኩሽ። እሺ። ሁለተኛ ነገር ደግሞ እዛ ገጠር ላይ እንደዛ ስንከራተት የሆነ ነገር ሆኜ ቢሆን አንቺም እሱ ሀዘን አይወጣላችሁ። እውነቱን ለመናገር ልክ ነህ። በረሃ ለበረሃ ኪያን ፈለገ ተብሎ የኔ ስም ይጠፋል። ልክ ነህ። ለምን እኔ ስለ ሰው ነው ግድ አይስጠኝም? እኔ ስለ አንቺ ነው ግድ የሚሰጠኝ። እኔ ስለ ሳር ለም ግድ ይስጠኛል። እኔ ስለ ራሴ ስም ነው እያወራ ያለሁት። በአንተ ምክንያት ስም ይጠፋ ከተማ ላይ፣ አሁን ደግሞ ገጠር ላይ ሄድክ ኪያ አስባልክ። አንድ ነገር ልንገርህ፣ ኪያ ባስባልክ ልክ እኔን ስሜንና ክብሬን እያጠፋሁ ነው ያለው። ኪያ ምንም ውስጥ ግቢ እዛ ውስጥ ገባሉ አልኩሽ። ምንም አድርጊ ያን ነገር ከማድረጉ የደከምከኝ ምን ጋር ነው ታውቃለህ? ሚስት አለህ፣ ልጅ አለህ። አሁን እሺ ምን አድርጊ ነው የምትለው? እስኪ ቆይ መች እንዳስረዳሽ እድሉን ሰተሽኝ ነው። መች ነው አስረዳሻለሁ፣ ግን ጊዜው አሁን አይደለም፣ ወቅቱ አይደለም። በቃ ወቅቱ ጊዜው ሲደርስ እባክሽ ኪያ ተቀመጭ እባክሽ። እሺ ዞር ልልሻለሁ፣ ግን ነገሩን ላስረዳሽ ልንገርሽ። አንተ ማብረው የመጣው እንዲህ ዝም ልትል ነው? ለምንድን ነው ማትነግራት አንተ? ምንድነው እንደዚህ? እሺ በቃ ሁሉንም ተው፣ ስለ ሰላም ያለውን ነገር ጉዳዩን ስለ እርግዝና እናወራለን። አሁን ግን እንድታውቁ የምፈልገው ነገር ቢኖር ማለት ነው ዮናስ ስለሚባል ሰው ማለት ነው ኪያ ይሄ ሁሉ አመት አፈቅርሻለሁ ልሻለሁ ምናምን ነገር ብሎ ሲቀባጥር የነበረው የት አባቱ ነበረ እስከዛሬ? ዛሬ የኔና አንቺን ክፍተት ተጠቅሞ ሊጫወትብሽ ነው። እንዳንተ አይነት ግርዶሽ ይዞት ነው። እንደኔ አይነት ግርዶሽ አመሰግናለሁ። አሁንም ግን ከግርዶሽም በላይ ነኝ እኔ ላንቺ ከበቂ በላይ ነኝ እኔ። ይጠብቀኛል። በፈጠረሽ ኪያ ተቀመጭ። ቶፋር የሆነ ነገር በለ እንጂ ለምን ድሮ ዝም የምትለው? እኔ ምን ልበላታ? በቃ ይኸው ቢያንስ ሄዳለሁ እንድታዳምጠኝ እንኳን እድል እንድትሰጠኝ ሲሆን ለሷ ምነግራት ነገር አለ ብለኸኝ ነበር አይደል? ይዘኝ እኮ ልነግራት ነው። መች እያዳመጠችኝ አይደለም። ስለዚህ ልትረዳኝ ይገባል። ጸጥ አትበለኝ። እኔ ኪያ ላኑም ምናምን ተቆርቆሬ ምናምን አይደለም። አንቺ ደስተኛ ከሆንሽ የፈለግሽውን ነገር ማድረግ ትችያለሽ። እኔ የሚመለከተኝ ስለሆነ በቃ እኔ ለሱ መልፋት የነበረብኝ ሰዓት ላይ ለፍቻለሁ፣ በቂ ነው። ግን አሁን አንቺ ደስተኛ ነሽ? የምርሽ? በየትኛው ከመቼው? በደንብ ኪያ ከመቼው? እሱ ከመቼው እንዲህ የሆነ ሰው አቅሻለሁ ምናምን ነገር ብሎ አበባ ይዞ ስለመጣ አይመለከተም። ስለአንተ ስለሱ አበባ አንተ አይመለከተም። ስለሱ ስለሚሰጠኝ ክብር አበባ ሙገሳ አንተ አይመለከተም። ኪያ ማንኛውም ሰው እኮ ይሄን ነገር ሊያደርግ ይችላል እኮ። ኪዩ በፈጠረሽ ቁጭ በይ፣ በፈጠረሽ እባክሽ። እሺ አንዴ ቁጭ በይ፣ ቁጭ በይ አንዴ ብቻ። እሺ አትቀመጪ። እሺ ቆመሽ አውሪኝ። እሺ ቆመሽ አውሪኝ። እሺ እሺ ቆመሽ አውሪኝ ብቻ እንድትረጂ። አሁን ይኸውልሽ መጀመሪያ ጭንቅላትሽን እኔ የምነግርሽን ነገር እንድታስረጅ የሆነ ለመረዳት መጀመሪያ ጭንቅላትሽ ውስጥ ያለውን ነገር አውጪ። እንጂ በኋላ ቢያንስ ቶፋ በኋላ የሚባል ነገር የለም ነው አስረዳት። የምታስረዳት ብቻ ካይኔ ገለል ብትል ደስ ይለኛል። እሄዳለሁ በቃ ዞር ኧረ ኪያ እሱ ምንም አላጠፋም። በፈጠረሽ ነው የምልሽ። ይኸውልሽ ተረጋግተሽ ያለውን ነገር ላስረዳሽ። በጣም ነው ሌላ ጊዜ እናወራለን። ምንድነው ነው ቶፋ ታወራትን ነገር ጨርስ። ኧረ ቶፋ በፈጠረና ተረጋግተህ ያለውን ነገር እናስረዳት። ኪዩ ለምንድን ነው የማይገባሽ? እሱ ምንም የሚያውቀው ነገር እሱ አላጠፋም። እኔ ነኝ ያጠፋሁት። አጠፋ ደግሞ መቀጣት አለበት። አለቀ እሱ እኮ ምንም አላጠፋም እኮ እያልኩሽ ነው ያለው። መቀጣትም ካለብኝ እኔ ነኝ መቀጣት ያለብኝ። እሺ ቆይ አይደለም እንደዛ አይደለም። ይኸውልሽ ኪዩ ምን እንደው ታውቂያለሽ? እሱን ገጠር ከመሄዳችን በፊት ሲጨንቀኝ እግሩ ላይ ወድቄ ነው ያለችበት ሁኔታ እናቅም። እሷም ቢሆን ላንተ ዋሽታ ሊሆን ይችላል። ገጠር እናቴ ጋር ነው የምሄደው ብላ ሌላ ቦታ ሄዳ ሊሆን ይችላል። ልትጎዳ ትችላለች ብዬ ስላሰብኩ ነው ኪያ። እኔ ነኝ ያስጨነኩት። እባክሽ
የየህኝ ነው አንተ አሁን ፍቅረኛ ያለህ ሰው ከዛም አልፎ ልጅ አለ እሱን አስረዳሻለሁ ተረዳኝ እኔ ለምንድን ነው የማትወኝ ችግር አለብህ ከኔ ጋር የለብህማ አዲስ ህይወት እንድጀምር አፈልግም እኔ ደስተኛ እንደሆነ አፈልግም እኔ እኮ ደስታን ተመኘሁልህ እኔ እኮ ደስታን ተመኘሁልህ አይደል በቃ ወለድ ክበድ አልኩኝ አይደል ከዚህ በላይ እሺ ምን ላድርግ ካንቺ ነው የምወልደው ካንቺ ነው የምከብደው ኪዩ ተመልካስ በፊት ነበር ይሄን ነገር ማሰብ እንደዛ አይደለም ተመልካስ በፊት ኪዩቲ እንደዛ አይደለም እንደምታስቢው ላይሆን ይችላል ነገሩ ምናልባት እማ ለሁሉም ነገር መልሳለኝ ለሁሉም ነገር እነግርሻለሁ ስለተፈጠረው ስለሆኑ ነገር በጠቅላላ ተቻለ አቅም ከዮዬ ብትርቅ ደስ ይለኛል ምክንያቱም አሁን ላይ ከሱ ጋር ሰላም ነው ያለው አይደል ቆይ አንተ ደስ አይልህም ነው አይልህም አረ ትክክለኛው ሰው አይደለም ነው በፍጹም ትክክለኛው ሰው ሊሆንም አይችልም ነው ቶይ አይደል ቶይ ነው ቶፋ ይኸውልሽ ቶፋም ትክክለኛ ሰው አይደለም ትክክለኛ ሰው ነው ትክክለኛ ሰው አይደለም ቶፋ እጅግ በጣም ላንቺ የሚሞትልሽ ሰው ነው ያንቺ ውድ ሰው በጣም አክባሪው ጓደኛ እሱ ጓደኛሽ ነው ጓደኛሽና ጓደኛሽ ብቻ ነው ቶፍ ይኸውልሽ ኪዩ አንድ እንድታቂ የምፈልገውን አንድ ነገር ልንገርሽ ወይ ጓደኛዬ በጣም ነው አንተ ምክንያት ደግሞ ላጣው እሺ ተረዳይ በአንተ ምክንያት ላጣው አልፈልግም ስለዚህ ታረቂ ያለኝ አንድ ሰው እሱ ብቻ ነው እሺ ስለዚህ ቶዬን ታረቂ ይኸውልሽ ከዛ በኋላ አንተ ግን ይሄ ምናምን ነገር ስለምትይዙ ማንንም ስሙ ብቻ ዋሪቨር ማንንም ይኸውልሽ ቶፋ ሊያስረዳሽ እንትን ስላለው ነው ማለት በጣም አናዶኛል እኮ አናዶኛል በጣም አናዶሻል ከመነግረ በላይ በጣም አናዶኛል ግን አንቺ እንደምታስቢው አይደለም አናደደኝ አሁን ደግሞ ንዴቴ እስኪወጣልኝ ድረስ እሱን ማየት አልፈልግም ግን አንቺ በራሴ ሰዓት ግን ሄጄ አናግረዋለሁ እሱን መስደብም ካለብኝ መምታትም ካለብኝ እሄዳለሁ መተዋለሁ ሰልዋለሁ እሺ ግን ጓደኛሞች ነን አንተ ማልበጓት አያስፈልግም እሺ ማልበጓት አያስፈልግም ግን እውነቱን እንድታቂው የምፈልገው ነገር ቢኖርና በጊዜ ሄደሽ ይቅርታ መባባል ካለባችሁ እኔ እግሩ ላይ ወድቄ የኪያን አድራሻ ካልሰጣይኝ ብዬ እኔ ለምኜው ነው እሺ እኔ ለምኜው ነው አሁን ደግሞ እንድታቂው ፈልገው ቢኖር እሺ ዮያ ነው ምናምን ነገር ያልሽው ዋሬቨር ስሙ ማንንም ይሁን ያ ልጅ ግን ማለት ነው ወደ ህይወትሽ ባታመጪውና ለሱም ተስፋ ባትሰጪው ነገ ላይ ለምን ማለት ምንድነው ለምን ተስፋ ማለት አንቺ እኔ ብቻ ነሽ የኔና የኔ ብቻ ነሽ እኔም ያንቺና ያንቺ ብቻ ነኝ ኪዩ ያላንቺ ምንም ነኝ ያላንቺ ኖራለሁ እኔ መቻልኩኝ ፍቅር አይገዛኝም እኔ መቾታኝ ያልሆንኩትን እንደሆን ታስጨንቂኝ ኪዩ እምነግርሽ ነገር አለ እምነግርሽ ጊዜ አለ ነገሩን ሁሉ አስረዳሻለሁ አሁን እንዲህ ነው ብዬ ማስረዳት አንተ ምክንያት ነው አይኔ ልጠፋኝ ነበር አቃለሁ አይደለ እኔ ስለዚህ እኔ ከዚህ በኋላ ራሴን ማጣት ደግሞ አልፈልግም ኪዩ አይደለም አይንሽ አንዲት የጸጉርሽ ዘለላ ተነቅላ ማየት እንደማልወድ ታውቂያለሽ አይቻልም እንጂ ልብን ከፍቶ ማሳየት አሳይሽ ነበረ ውዴ የውስጤን እውነት ጠፋች ምን ነው አረ ኪያ በፈጠረሽ ነገ ላይ የሚጸጽትሽን ነገር ለነገ የሚባል ነገር አለ ኪያ እኔ ነኝ እንዴ የሚጸጽተኝ አይደለም የምትናገሪው ምን ነኝ ተሳሳች አላጠፋሽም አንቺ መቼ አጠፋሽ ታዲያ ማን ያጠፋው ግን ነገ ማን ያጠፋው እኔ ታዲያ ምንድን ነው የምትለኝ እሺ እኮ ግን እንዳስረዳሽ እድሉን ትሰጪኛለሽ ምን ላድርግ እሺ የምትወልደዋለሽ ልቀበል ንገረኝ እነሱ ነገሮች ለማስረዳት ያንን ነገር አይደለም ያንን ነገር ለማስረዳት ጊዜና ቦታው አይደለም ጊዜና ቦታው ላይ አስረዳሻለሁ ሁሉንም ነገር ተሳስተሃል እኮ አንተ የተሳሳትኩትን ነገር እኮ ተዳርተሃል እንዴ አረ በፈጠረሽ እባክሽ በእናትሽ ቃሉን ስትጠቀሚው እኔ ነገርኩሽ ጊዜው ሲደርስ ሁሉንም ነገር አስረዳሻለሁ ጊዜና ቦታው አይደለም ይሄ ኪዩ እኔም አንቺን በማጣት 5 ደቂቃ 10 ደቂቃ አይደለም ነው አንቺ ሁለት ቀን 3 ቀን 4 ቀን አላየሁሽም እነዚህ ነገሮች እኔን ጤነኛ የሚያደርጉኝ መስቻንማ አረ በፈጠረሽ እንድታለቅሽ ወይም ደግሞ እንደዚህ እንድታዝኝ ማዘን አልፈልግም ተረዳኝ ኪያ እኔም እኮ በቃ እንበይ አልቅሽ ደክሞኝ ደርቆ ነው ተፋ ደረሰ ባንተ ማንባት ያላበቃም ብሎ እኮ አይኔ አሁንም ይልካን ኪያ በፈጠረሽ እንድታለቅሽ ወይም እንድታዝኝ አይደለም የጠራሁሽ ዛሬ ነገሩን ላስረዳሽ ነው ይልክ አንድ ደህና ሰው ሰጥቶኝ አረ ማን ነው ደህና ሰው ገና አታውቂውም ካወቅሽው አንድ ቀን ገና አልሆነሽም አንተ እኮ ከቱ ጋር እያባላኝ ነው እሺ አንድ ደህና ሰው የተወየ ነው ከሱ ጋር እኮ እያባላኝ ነው ያለው አላባለሁሽም በፍጹም በቃ ነገሮችን ነው እኔ ተወየላት አልፈልግም ጓደኛዬ ነው በፍጹም ዮዬንም እንደዛው ዮዬ ማን ነው ምን አባቱ ዮዬ ነው ከየት የመጣ ዮዬ ነው ከነመፈጠርሽ የማያውቅሽ ሰው ቼክ እንኳን አድርጎሽ አንድ ቀን በህይወታችን እሱን አይተነው ሰምተነው እናውቃለን
ከየት መጥቶ ነው ዛሬ እኔና አንቺ እንደመነጋገሪያ ርዕስ ራሱ ምን ይችላል? አይመለከትህም። ይመለከተኛል። ያለ አንቺ ደግሞ እኔ ማንም ምንም ነኝ። ሰላም አንተ እንዴት ነው የምታስበው? ለምን አስረዳሻለሁ። ጊዜና ቦታው አይደለም። በቃ ተወኝ። እኔን በፈጠረሽ እጅሻለሁ ኪያ። አኑ ልለምንህ? እሺ እግርህ ላይ ልውደቅ? ከህይወት ይውጣልኝ። እኔ ሰላም መሆን እፈልጋለሁ። ደስተኛ እኮ መሆን እፈልጋለሁ። ያለችኝ ጊዜ 2 ሳምንት ናት። ከኔሽ ጋር ነው ደስታሽ። ያለችኝ ጊዜ 2 ሳምንት ናት። የትም አትሄጂም። ባንተ እንዳልጠግነው የኔ የማትሆንበት ምክንያቱ ብዙ ነው። እምትቀሪ ከሆነ ደግሞ እዚሁ በሰላም ነው ህይወታችንን የምንቀጥረው። ሁሉንም ነገር አስረዳሻለሁ። ጊዜ እድሉ ስትለኝ ነበር ኪያ። ስሜታዊ ይሆናለሁ እኮ አንቺም ስሜታዊ ይሆናለሽ። ሁሉም ሰው የየራሱ የሆነ ከራሱ ጋር የማይሆንበት ጊዜ አለው። ተናድጄ ሊሆን ይችላል። እኔ ማስር ስሜት የለኝም። እኔ አንድ ስሜት ነው ያለኝ፣ እሱም አንቺን ማፍቀር ነው ማቀበት። ኪያ አንቺን በመውረድ ነው ማቀበት። ማፍቀር እንዴ ነው እንዴ? እንደዚህ ማሰቃየት ነው እንዴ? ሰው መልስልኝ። ኪዩ እንዴ ማሰቃየት ነው ወይ? አንተ እኮ ልጅ ሊኖር ነው። እሺ ቆይ አብሬ እንድኖር ይፈልጋው እንዴት ነው? በፈጠረሽ አይ እኔ ነው አብሬ እንድኖር አስረዳሻለሁ። አሁን ግን እንደዚህ ነው ልልሽ አልችልም። አይደለ አብሬ እንድኖር ይፈልጋው። በፈጠረሽ አታልቅሽ። ዞር በልልኝ አሉ። በማርያም በቃ ዞር በልልኝ። እሺ ደህና እንደሆነ የምትፈልገው ደስተኛ እንደሆነ ትፈልጋለህ። እሺ አታልቅሽ። አታልቅሽ። እሺ ልጅ አለ እኮ። እሺ አታልቅሽ። በቃ ልጅ ካለ እሺ አታልቅሽ። ያፌን ተከትለሽ ፍቅሬ ሆይ ጥፋቴን አላስተባበደም። በድንገት መሳሳት አያጨካክንም። ድጋሜ ወደ ኋላ ትመልሰኝ። ወደ ኋላ መመለስ አልፈልግም ከዚህ በኋላ። ኪያ ወደ ኋላ የሚባል ነገር የለም። ሁሌም ዛሬ፣ ትናንታችን፣ ፍቅራችን፣ ደስታችን፣ ሁሉ ነገራችን አንድ ላይ ነው። ወደፊትም ነገም ከነገ ወዲያም አንድ ላይ ነው። እኔና አንቺም ልንለያይ የምንችል ሰዎች አይደለንም። እኔ አንተ ልጅ መቀበል አልችልም። ይኸውልህ እሷም ሴት ናት፣ እንደ ሴት እረዳታለሁ አይደለ? አንተን ለመያዝ ሊሆን ይችላል ያረገዘችው፣ ግን ደግሞ በቃ አሁን ላይ ልጅ አለ አይደለ? ሚስት አለ። ስለዚህ እባክህ ራቀኝ እሺ። ከሀገር ልወጣልህ ነው ቢያንስ 2 ሳምንት ጤነኛ ኪያ። አንቺ ወዴትም ልትሄጂ አትሽም፣ ወዴትም አትሄጂም ኪያ። በፈጠረሽ እባክሽ እማ፣ በፈጠረሽ የተሳሳተ ነገር አታድርጊ። ያን ሰውዬም ድጋሚ አታግኚው። እኔ በቃ ነገር ይከብድብኛል፣ ነገር ይገንብኛል። ምን ላድርግ? ተናግሬ ጩኸታም እውነት እያለኝ ሀቅ እያለኝ ማስረዳት ሳውራ ብቻ ስለምጮህ ወይም ደግሞ ሁሌ ስሜታዊ የሆኑ ነገሮች ትንሽ ነገር ስለሚካበድብኝ እውነት የለኝም ማለት ነው። ወይም ደግሞ ከተሳሳቱ ስህተቴን ለማስረዳት ጊዜ ማግኘት የለብኝም፣ እድል ማግኘት የለብኝም። ሰዎች እኮ ስህተቶቻቸውን፣ ችግሮቻቸውን እኮ ማስረዳት የሚችሉት ጊዜ፣ ሁኔታ፣ ነገሮች ተመቻችቶላቸው ነው አይደል? ይቅርታ ለመጠየቅም ወይም ደግሞ አንዳንድ የተሳሳቱ የሆነ ነገርም ካለ እኮ ለማስረዳት እድል ተሰጥቶት ነው እኮ ሰው። ምናልባት እንደምፈልገው ይቅርታ መጠየቅ እንደምፈልግበት ወይም ማስረዳት እንደምፈልግበት ጊዜና ሁኔታው ላይ ያሉልኝ ይችላል። ከዚህ በላይ ምንም ማድረግ አልችልም። ምንም አልችልም። ግን ኪያ ይሄን ቪዲዮ ታየዋለሽ ብዬ አስባለሁ። ድጋሚ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ያለ አንቺ ምንም ነኝ እኔ። ይሄንን ማንም ጠንቅቆ ያውቃል። ኪያ በህይወት የተሳሳተ ውሳኔ እንዳትሳሳች፣ እንዳትወስኝ። ሌላ ሰው አያስፈልገንም። እኔና አንቺ በፍጹም ሊያስፈልገንም አይችልም። ያለ ኪያ በቃ